የሰው ልጅ በህይወት ዘመኑ ስለራሱ ሊያውቃቸው ከሚገቡ ወሳኝ ነገሮች መካከል ዋነኛው የገንዘብ ዝንባሌ ባህሪው ነው። የሰው ልጅ ህይወቱ ላይ የተፈጠሩ ያሉ ነገሮች ለምን እየሆኑ እንደሆኑ ለመረዳት በቅድሚያ የገንዘብ ዝንባሌ ባህሪውን መለየት አለበት ይላሉ ሳይንቲስቶች። ይሄም የሆነበት ምክንያት በግንኙነት በቤተሰብ ለራሳችን ባለን አስተሳሰብ ሁሉም ነገር ላይ የገንዘብ አያያዝ ባህሪያችን ጣልቃ እየገባ የሚለውጠው ነገር ስላለ ነው። ዛሬ በዚህ ቪዲዮ ገንዘብን አስመልክቶ ያለንን የግል ባህሪ በአምስት ከፍለን እናያለን። ከገንዘብ አንፃር ያለንን ባህሪ ማወቅ ለተሻለ ማንነት ራሳችን ላይ እንድንሰራ ያግዘናል። በመጨረሻም ከአምስቱ ባህሪያት የትኛው ላይ ራሳችሁን እንዳገኛችሁ በኮሜንት ላይ አሳውቁኝ። መልካም ልብ ካላችሁ ቪዲዮውን ላይክ በማድረግ ይጀምሩ። ለዚህ የቁም ነገር ቻናል አዲስ ከሆኑ ሰብስክራይብ በማድረግ ቤተሰባችን ይሁኑ። ወደ አምስቱ የገንዘብ ዝንባሌ ባህሪያት እንለፍ። የመጀመሪያዎቹ ቆጣቢዎች ገንዘብን ከእጃቸው የሚያስወጣ ነገር ስለማይወዱ በተቻለ መጠን በእጃቸው የገባን ገንዘብ እነርሱ ጋር የሚቀርበትን መንገድ ይፈልጋሉ። ቆጣቢዎች ግልጽ በሆነ መንገድ ለእያንዳንዷ ትንንሽ ሳንቲሞች ሳይቀር ትኩረት የሚሰጡ ናቸው። እነዚህ ሰዎች የገንዘብን ዋጋ እንደተረዱም የሚሰማቸው ናቸው። ገንዘብ በአካውንት ውስጥ ሲቀመጥ ወይም እንዳላቸው ሲሰማቸው የሚሰማቸውን ደስታ ገንዘቡ ከሚገዛላቸው የትኛውም ነገር የተሻለ ሆኖ ይገኛል። ስለዚህ እነዚህ ሰዎች ብዙ ጊዜ በህይወት ውስጥ ሀብታም የሚያስብል ገንዘብ አከማችተው ነገር ግን የወረደ የህይወት ስርዓት የሚኖራቸው ናቸው። ይህም ማለት የተጠቀሙበትን ያለቀን ዕቃ መጣል ሲኖርባቸው ደጋግመው የሚጠቀሙና ቤታቸው የሚገኙ ማንኛውም ብዙ ጊዜ ያገለገሉ ዕቃን ምናልባት ነገ የሚፈለጉበት ጊዜ ይመጣል በማለት የሚያጠራቅሙ በአሮጌ ዕቃዎች የሚገለገሉ ናቸው። ቆጣቢዎች ዕቃ ሲገዙ እንኳን ያለ አግባብ የሆነ መከራከር የሚያበዙና ከዛ ሁሉ ክርክር በኋላም ጥቂት ብቻ የሚገዙ ናቸው። እነዚህ ሰዎች የህይወት ስርዓታቸው ምንም ያህል የተቸገረ ሰው ቢመስልም በአካውንታቸው በሚገኘው ገንዘብ ምክንያት ምንም አይነት ስጋት አይሰማቸውም። እነዚህን ሰዎች የምር ብትጠይቋቸው ለመቼ ነው የምታጠራቀሙት፣ ምን ልታደርጉበት ነው ብትሏቸው አጥጋቢ መልስ የላቸውም። የነርሱ ብቸኛ ምክንያት የመቆጠብ ሱስ ይዟቸው ብቻ ይሆናል። በዚህም ምክንያት ጓደኞቻቸውና አቅራቢያቸው ያለ ሰው እንኳን በሚያወጣው ገንዘብ የሚበሳጩና ቢያጠራቅም እኮ ብለው የሚመጣውን ገንዘብ በአይምሮ የሚያሰሉ ናቸው። መዝናናት፣ መደሰት፣ ምንም አይነት ቅንጦት መሰል ህይወት እነርሱ ጋር ቦታ የለውም። ነዳጅ ያለቀውን መኪና እየነዱ ገንዘብ ቢኖራቸው እንኳን በፍጹም እስከ ጫፉ ሞልተው አያውቁም። በየመንገዱ ባገኙት ነዳጅ ማደያ እየቆሙ የጥቃቅን ብር ብቻ ጠብ እያረጉ መንዳትን ይመርጣሉ። ከእጃቸው ከሚወጣው የገንዘብ መጠን ይልቅ ከነርሱ ጋር የሚቀረው ስለሚያጓጓቸው እንደዚህ በማድረጋቸው የሚባክነው ጊዜና ጉልበት አያሳስባቸው። እነዚህ ሰዎች ይህ ባህሪያቸው የራሱ የሆነ መልካም ጎንም ደካማም ጎንም ይኖረዋል። መልካም ጎኖቹን እናንሳ ካልን በመቆጠብ ልዩና እውነተኛ የሆነ የደስታ ስሜትን ማግኘት፣ ገንዘቡን በኃላፊነት በተደራጀ ሁኔታና በታማኝነት በመያዝ የሚታወቁ፣ በስሜት ተነሳስቶ በድንገት ገንዘብን የማያወጡና ግዢን የማይፈጽሙ። የነዚህ ቆጣቢዎች ደካማ ጎንን ደግሞ እንመልከት ካልን በተገቢው ጊዜና ሁኔታ ገንዘብን በማውጣት ሊገኝ የሚችለውን ደስታ ማጣት፣ ገንዘብን በማጠራቀም ላይ ያለ ከልክ ያለፈ የተጨናነቀ ግብ ማውጣት፣ ርካሽ የሆነ የገንዘብ አወጣጥ፣ ገንዘብ እያላቸው እንኳን ከርካሽ ሁኔታ ቦታና የዕቃ አይነት ግዢ የማይላቀቁ፣ ከምንም ነገር በፊት ገንዘብን በማስቀደም ወዳጅን፣ ጓደኛን፣ ቤተሰብን ማስቀየም። በአጠቃላይ የቆጣቢዎች ደካማ ጎን ከልክ ባለፈ የገንዘብ ፍቅር መነደፋቸው ነው። በዚህ ምክንያት የህይወታቸውን 80% ገንዘብ መሰብሰብ ላይ ያጠፋሉ። እነዚህ ሰዎች ለገንዘብ የሚሰጡትን ቦታና ልክ ለራሳቸው እንኳን ስለሌላቸው ከስተውና ተጎድተው መመልከት የተለመደ ነው። የመጀመሪያው የገንዘብ ዝንባሌ ይሄን አይነት ነው። ሁለተኛ ተዳፋሪዎች ይባላሉ። እነዚህ ሰዎች ራሳቸውን ለአደጋ የሚያጋልጡ አይነት ሰዎች ናቸው።
ምክንያቱም ተዳፋሪዎች አንድን ነገር ለማድረግ ከፈለጉ በዚያ ሁኔታ ውስጥ ያለውን አስጊ ሁኔታ ወይም ሪስክ በመፍራት ወደ ኋላ አይሉም። ተዳፋሪዎች በከተማ ውስጥ አዲስ የተከፈቱ መዝናኛ፣ ምግብ ቤትም ሆነ ሌላ ነገር ካለ ሄደው መሞከር ይፈልጋሉ። አዳዲስ የቢዝነስ ሐሳብና የንግድ ዕድሎችም ካሉ ገንዘብ አውጥተው መሞከር አይፈሩም። አሁን ባሉበት ከተማ ወይም ሀገር የሌለ አንድ ዕድል ሌሎች ከተሞች ወይም ሀገሮች ላይ እንዳሉ ከሰሙ ጓዛቸውን ጠቅልለው ተነስተው ለመሄድ ምንም ጊዜ አይፈጅባቸውም። በጥቅሉ አንድን ነገር ለማድረግ ሲነሱ በዚያ ውሳኔያቸው ምክንያት ሊከስሩ የሚችሉትን ገንዘብ አስበው ወደ ኋላ አይመለሱም። የገንዘብ ጥያቄ የመጨረሻ ጥያቄያቸው ነው። ከገንዘብ በፊት ማድረግ የሚፈልጉትን ነገር ያስቀድማሉ። እንደዚህ አይነት ሰዎች ብዙ ጊዜ ሁለት አይነት ገጠመኝ ሲገጥማቸው ማስተዋል የተለመደ ነው። አንደኛ፣ ድንገተኛ በወሰኑት በደፈሩት ነገር ምክንያት ተሳክቶላቸው የሀብት ማማን ሲቆናጠጡና በአጭር ጊዜ የማይታመን ከፍተኛ ለውጥ ሲገቡ መመልከት የተለመደ ነው። የዚህም ነገር ምክንያት ሞካሪ በመሆናቸው ነው። ሁለተኛው ደግሞ በተቃራኒው ነው። በድንገት ህይወታቸው ሲመሰቃቀልና የተሽቆለቆለ ነገሮች ሲገቡ ይታያሉ። በዕዳ ስር ተዘፍቀው ያላቸውን ሁሉ አጥተው በወሰኑት ውሳኔ ምክንያት ብዙ ዋጋን ሲከፍሉ ይታያሉ። እነዚህ ሰዎች በመረጡትና በወሰኑት ነገር ይለያዩ እንጂ ሁለቱም አንድ አይነት ገጠመኝ ያላቸውና ያልጠበቁትን ያላሰቡትን የእድል ጨዋታን የተጫወቱት። ስለዚህ ነገሩን ሲያመዛዝኑና ወጪና ትርፉን ወይም መጨረሻ ላይ ምን ማግኘት እንደሚፈልጉ በግልጽ ስለማያስቀምጡ ከሰሩም ሆነ አተረፉ ሁለቱም በመጨረሻ ተመሳሳይ ውጤት ነው፣ ያም እድል ወይም አጋጣሚ። ስለዚህ ይህ አይነት የገንዘብ ዝንባሌ ያላቸው ሰዎች ልክ እንደ ቆጣቢዎች የራሳቸው የሆነ ጠንካራም ሆነ ደካማ ጎን አላቸው። ይህ አይነት የገንዘብ ዝንባሌ ያላቸው ሰዎች መልካም ጎንን ብንመለከት ከአንድ ተግባራቸው በኋላ ሊከሰት ስለሚችለው መልካም ነገር በማሰብ መነሳሳት፣ ከፍርሃት የተላቀቀ አመለካከትና ነፃነት፣ ውሳኔ መወሰንን ያለመፍራትና ያለማወላወል፣ ለገንዘብ የሚሰጡት ዝቅተኛ ግምት። ያ ማለት ገንዘብ ለነዚህ ሰዎች መገልገያ ብቻ ስለሆነ ገንዘብን ለፍላጎታቸውና ለራሳቸው ጥቅም ግልጋሎት ላይ ስለሚያውሉት የተለየ የገንዘብ ፍቅርም ሆነ በገንዘብና በጥቅም ምክንያት ከሚፈጠር አደጋ የተጠበቁ ናቸው። ምክንያቱም ገንዘብ ለነርሱ የመጨረሻ ጥያቄ ስለሆነ። የተዳፋሪዎችን ደካማ ጎንና አንሳካልን በይቻላል ብቻ በመመራት ወይም በመታወር ለአደጋ መጋለጥ፣ ትዕግስተ ቢስ መሆንና ችኩልነት፣ ከተገቢው ሰው ጋር ሳይማከሩ ወይም ሳይስማሙ በመንቀሳቀስ ያለ መግባባት ምንጭ መሆን፣ ሕይወታቸውን በአጋጣሚና በእድል ብቻ በመሙላት ሁሌም አዲስ በሚፈጠሩ ክስተቶች ሕይወትን በተረጋጋ አለመምራት፣ የታወቀና ጥርት ያለ የሚፈልጉት ነገር አለመኖር፣ እንደ ጊዜው እንደ ስሜታቸው ቶሎ ቶሎ የሚቀያየር ባህሪን ማዳበር። ይህን መሰል ድክመቶች በተዳፋሪዎች ላይ ይስተዋላል። ሶስተኛ፣ ዋስትና ፈላጊዎች። ዋስትና ፈላጊዎች በአንድ ነገር ላይ በቂ ዝግጅትና እቅድ ሳያወጡ መንቀሳቀስ በፍጹም አይወዱም። መዝናናት፣ መስራት፣ መነገድም የመሳሰሉ ነገሮችን ማድረግ ይፈልጋሉ። ሆኖም እነዚህ ሁሉ ነገሮች በሚገባ ካልታቀደባቸው፣ ሁሉን ነገር በቁጥጥር ስር ካልሆነ ለመግባት ይፈራሉ። አንድን ነገር ለማድረግ ሲፈልጉ በቂ እቅድ መውጣቱን፣ ምንም አይነት ችግር እንደማይገጥማቸውና ከገጠማቸው ለችግሩ ደግሞ መፍትሄ በእጃቸው መኖሩን ማረጋገጥ ይፈልጋሉ። እነዚህ ከተዳፋሪዎች ፍጹም ተቃራኒ የሆኑ የገንዘብ ዝንባሌ አይነት ነው። ለእድልና ለአጋጣሚ ምንም አይነት ክፍተት መተው አይፈልጉም። ሙሉ ለሙሉ የተሸመደደ የታወቀ ትርፍና ኪሳራ ውስጥ መግባትን ይመርጣሉ። ለሁሉም ነገር በቂ መረጃ መሰብሰባቸውን ያረጋግጣሉ። ዋስትና ፈላጊዎች በአንድ ነገር ላይ ልክ እንደ ቆጣቢዎች ገንዘብን የማውጣት ችግር የለባቸው። ሆኖም በምን ላይ እንደሚያጠፉ፣ ለምን ምክንያት እንደሆነና ከበጀታቸው እንደማያወጣቸው በሚገባ አውቀው ማጥፋትን ይፈልጋሉ። ሁሉንም ነገር በእቅድ በማድረጋቸው ምክንያት የታወቀና የተሸመደደ ሕይወትን ይመራሉ። በዚህም ለእድል ቦታ ስለማይሰጡ እድገታቸውም ሆነ የሚያገኙት የሚደርሱበት ቦታ ሁሉ በእነርሱ ስኬትና ቀመር ውስጥ
የተቀመጠ ነው። ይህ አይነቱ አካሄድ ሕይወትን አሰልቺ ሊያደርግባቸው እንደሚችል ያልተገነዘቡና ምንም አይነት አድቬንቸር ወደ ሕይወታቸው የማይጋብዙ ናቸው። ሁሌም በራሳቸው ቅጥር ውስጥ በመሆናቸው በምቾትና በድሎት ብቻ ይኖራሉ። ከምቾት ቀጠና መውጣት ፍጹም ስለሚፈሩ ለቤተሰባቸውም ሆነ በእነርሱ ስር ላሉ ሰዎች ሁሌም ተመሳሳይና የሚያውቁትን መንገድ ብቻ ይመርጣሉ። ይህም የራሳቸውን አሻራ እንዳያሳርፉ፣ የራሳቸውን የእግር ዳና እንዳይፈጥሩ ያሰናክላቸዋል። የምቾት ናፋቂ በመሆናቸው ስለ ምቾቶቻቸው ብዙ ከማሰባቸው የተነሳ ይጨናነቃሉ። ሁሌም ዋስትና የሆነ ኃላፊነቱን የሚወስድላቸው አካል ይፈልጋሉ። ይህን ማድረጋቸውም ሁሌም እድገታቸውን ሆነ ለውጣቸውን በአንድ ክብ ውስጥ ብቻ እንዲሆን ማድረግ ይጀምራሉ። አይሳሳቱም፣ ምክንያቱም አዲስ ነገር አይሞክሩም። እነዚህ ሰዎች ሁሌም ትክክል ናቸው፣ ግን በሕይወታቸው ላይ ያልተሟላ ነገር እንዳለ የሚሰማቸው የማይረኩም አይነት ሰዎች ናቸው። ዋስትና ፈላጊዎች ብዙ ጊዜ ተቀጣሪ የመሆን ከአንድ ትልቅ ድርጅት አስተዳዳሪ ወይም የሆነ ነገር ሆኖ የመስራት ዝንባሌ ያላቸው። ምክንያቱም ሪስኩን ሁሉ የሚወስደው ድርጅታቸው ወይም የቀጠራቸው ሰው ስለሚሆን ራሳቸውን አደጋ ላይ አጋፍጠው የመስራት ዝንባሌያቸው በጣም ዝቅተኛ ነው። ከሰሩም ቅድም እንደተናገርነው ጥናት አድርገውና ጠለቅ ያለ መረጃን ሰብስበው ነው። ስለዚህ እነዚህ ሰዎች ብዙውን ጊዜ ተቀጣሪ የመሆን እድላቸው ከፍተኛ ነው። ዋስትና ፈላጊዎች ልክ እንደ ሌሎቹ የራሳቸው ጥንካሬና ደካማ ጎን አላቸው። ጠንካራ ጎናቸውን እናንሳ ካልን ለአንዱ ያቀዱትን ገንዘብ ለመጣው እድል ሁሉ ስለማያባክኑት በገንዘብ አወጣጣቸው የሚታመኑ ናቸው። የተረጋጋ ሕይወትን የሚመሩ ብዙም ከፍና ዝቅ የሌለው የሕይወት ስርዓት ያላቸው ናቸው። ጥሩ የሆነ እቅድና ዝግጁነት፣ አንድ ነገር ውስጥ ለመግባት ደግሞ ከፍተኛ የሆነ ጥንቃቄ ያላቸው ናቸው። የዋስትና ፈላጊዎች ደካማ ጎንን እናንሳ ካልን ከችግርና አሉታዊ ሁኔታ ለመጠበቅ የመጨናነቅ ዝንባሌ፣ ከችግር የሚወጡበትን ሁኔታ ሲያመቻቹ በአላስፈላጊ ጥናት ጊዜን ያለ አግባብ ማባከን፣ ለሕይወት አጋጣሚዎች ሆነ አደጋ ክስተቶች ያልተዘጋጀ አእምሮ፣ ሁሉን በቁጥጥር ስር የማድረግ ጥልቅ ፍላጎትና ከተፈጥሮ ያለፈ ተቆጣጣሪነት፣ ከፍተኛ የሆነ የፍርሃትና የስጋት ስሜት ውስጥ መኖር፣ ብዙ ጊዜ ነገር ቢሆንስ እያሉ የመጨናነቅ ዝንባሌ። አራተኛ አባካኞች፣ በሄዱበት ቦታ በሙሉ የሚገዙት ነገር ካገኙ ሳይገዙ ማለፍ አይችሉም። አንድ ነገር ካማራቸው የግድ መገዛት አለበት። አንድ ነገር ሊገዙ ገበያ ሄደው እግረ መንገዳቸውን ብዙ ነገሮችን ለቃቅመው የመምጣት ዝንባሌ ያላቸው። አባካኞች ብዙ ጊዜ ከልክ ያለፈ ጋባዦች ናቸው። በየካፌው ሆነ በየምግብ ቤቱ ሩቅ ሆኖ ተቀምጦ የሚመገብ የሚያውቁትን ሰው ሲያገኙ ተከፍሏል በለው በማለት የሚከፍሉ ናቸው። የሰርግ፣ የምረቃ፣ የልደት የተለያዩ አጋጣሚዎችን በመጠቀም ለወዳጆቻቸው ሁሉ ያለ የሌለውን ስጦታ በመስጠት ደስታን ያገኛሉ። አባካኞች ገንዘብ ሳይኖራቸው እንኳን ተበድረውም ቢሆን የማውጣት ጽኑ ፍላጎት ስላላቸው በዕዳ የመዘፈቅ ዕድላቸው በጣም የሰፋ ነው። በማባከን ዝንባሌ ውስጥ ያለውን ችግር ሊያሳያቸው የሚሞክረውን ሰው እንኳን ሊገነዘቡት ቀርቶ ሊሰሙት ጊዜ የላቸውም። አባካኞች ብዙ ጊዜ ገንዘብ እጄ ላይ ሲቆይ ይጨንቀኛል፣ አውጣ ይለኛል የሚሉና በእውነትም ብዙም ይሁን ትንሽ ያገኙት ገንዘብ በነጋታው እጃቸው ላይ የማይገኝ አይነት ሰዎች ናቸው። እነዚህ የቆጣቢዎች ፍጹም ተቃራኒ የሆኑ ሰዎች ናቸው። በገንዘባቸው ደስታን መግዛት ብቻ የሚፈልጉ አይነት ሰዎች ናቸው። በየጭፈራና በየመጠጥ ቤቱ የሚያፈሱት ብር የተገለገሉበት ብቻ አይደለም፣ እንዲሁም ይበትናሉ። ደግሞም በጥቂቱም ቢሆን ታይታ የሚወዱ ናቸው ልንላቸው እንችላለን። አባካኞች ሰው በተሰበሰበበት ቦታና ከጓደኞቻቸው ጋር በሚቀመጡበት ጊዜ ከፍተኛውን ድርሻ ከፋዮች ናቸው። ጠንካራ ጎናቸውን እናንሳ ካልን ለዛሬ ብቻ የሚያስቡና የማይጨናነቁ ናቸው። በስጦታ ሰዎችን መደገፍ፣ ማስደሰት የሚፈልጉ ናቸው። ከገንዘብ ፍቅር ነፃ የሆኑ መሆናቸው ምንም አይነት ፍርሃትና ስጋት የሌለባቸው ሰዎች መሆናቸው ነው። የአባካኞች ደካማ ጎንን ካልን ደግሞ በስሜታዊነት በመነዳት ለሚረባውም ለማይረባውም ገንዘብን ማባከን፣ ሳይማከሩ በድንገት በሚወስኑት ውሳኔ ምክንያት ከትዳር አጋርም ሆነ ከሥራ ባልደረባ ጋር ለግጭት መጋለጥ። አምስተኛዎቹ
ኮከቦቹ ይባላሉ። እነኚዎቹ ስለ ገንዘብ ትክክለኛ መረዳት አላቸው የሚባሉ መልካም የገንዘብ አያያዝ ዝንባሌ አይነት ነው። ሁሌም ገንዘብን በተመለከተ ሚዛኑን የጠበቀ መረዳት ያላቸው ናቸው። ገንዘብ ሁሌም መጥፎ አለቃ ነገር ግን ጥሩ ባሪያ ነው። ስለዚህ እነዚህን ሰዎች ከአራቱ አይነት ሰዎች መልካም ጎኑን ብቻ ያጠራቀሙ ናቸው። በተሰጣቸው አእምሮ የቱንም ጽንፍ ሳይዙ ገንዘብን በአግባቡ ማስወጣትና ማስገባት ላይ የተካኑ ናቸው። ለማውጣት አይፈሩም፣ ግን ግዴታ ሁሌም አያወጡም። ኃላፊነትን ይወስዳሉ ወይም ሪስክን ቴክ ያደርጋሉ። ወይም ተዳፋሪዎች ናቸው፣ ግን የሚዳፈሩበትን የገንዘብ መጠን ካላቸው ገንዘብ አንጻር በፐርሰንት የተሰላ ነው። ከ100% በ20% አዲስ ነገርን ቢሞክሩ ትርፉንም ሆነ ኪሳራውን መቋቋም የሚያስችላቸው ናቸው። ከሚያገኙት 30% ለራሳቸው ለቤት መኪናና ልብስ ለሚያስፈልጋቸው የቅንጦት ነገር በሙሉ የሚጠቀሙ ለፍላጎታቸው በተገደበ ነፃነት ውስጥ የሚፈልጉትን የሚያደርጉ ናቸው። በአጭሩ የሚጠቀሙበት ሀብት አላቸው። ምናልባት 10% ከሚያገኙት የሚቆጥቡ አይነት ሰዎች ናቸው፣ ለድንገተኛ አደጋ፣ ለተለያዩ አጋጣሚዎች። ከዚያም 30% ያህል ገንዘባቸውን ደግሞ ሁሌም አሴት ላይ ያውላሉ። ያ ማለት ከስራቸው በተጨማሪ ሁሌም ገንዘብ እንዲያመጣ ኢንቨስት ያደርጉታል። ነገር ግን ልክ እንደ ዋስትና ፈላጊዎች በ30% ወጪያቸው ላይ ትክክለኛ ጥናትንና እቅድን አድርገው የሚጓዙ ናቸው። ቅድም እንዳልናቸው ግን 20% ባላረጋገጡት ነገር ላይም የሚያወጡ ናቸው። እስካሁን የጠቀስኩትን ብትደምሩት ከ100% 90%ን ያህል እንዳወጡት ትረዳላችሁ። የቀረው 10% ደግሞ ለመልካም ተግባር ለፈጣሪያቸው የሚመልሱ ናቸው። እነዚህ አይነት ሰዎች በመስጠትም የተባረኩ ስለሆኑ አብዝቶ የሚሰጣቸው ናቸው። ለዚህም ነው ህይወታቸው ፈጣንና የተረጋጋ ለውጥ ያለው። ህይወትንም በደስታ ማጣጣም የሚችሉ አይነት ናቸው። እናንተስ ራሳችሁን የትኛው የገንዘብ ዝንባሌ ላይ ያገኛችሁ? በኮሜንት ላይ አስቀምጡልኝ። ጆሲ ነበርኩ። ከተመቻችሁ ላይክ፣ እስካሁን ቤተሰብ ካልሆናችሁ ደግሞ ደግመን እንድንገናኝ ሰብስክራይብ በማድረግ ቤተሰባችን ይሁኑ።